የምትሰነበቱ ውድ የሰናይት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት፣ መተሳሰብ ያድለን እላለሁ። እንዴት ናችሁ? ደህና ናችሁ? ተማሪ ለሆናችሁ መልካም የትምህርት ዘመን፣ ሰራተኛ ለሆናችሁ ደግሞ መልካም የስራ ዘመን፣ ገበሬ አራሽ ለሆናችሁ ደግሞ ምርቱ ሰብሉ የሰላም የፍቅር ሆኖ ወደ ጎተራው የሚገባ ያድርግልን ማለት ነው። ምርታቸው ገበሬዎች ለፍተው ደግሞ ያመረቱት ምርት በጣም ያዘኑታል። ራያ አካባቢ መሰለኝ ገበሬዎች በጣም እያለቀሱ ነው ያለው። ገበሬዎች ካላሉ ደግሞ እኛ ምንም መኖርም አንችልም ማለት ነው። ዋናው በገበሬ ላይ ነው ቁመን ያለን ማለት ነው። አዳሚ ሁሉ ገበሬ ሲባል ስድብ ይመስለዋል። ስለዚህ ገበሬ ማለት ለፍቶ ደክሞ አርሶ አንደፋርሶ የሚያገኘው የሰብል ምርት ነው እና የሰብል ምርታቸው ደግሞ በስርዓቱ ተከውኖ ወደ ጎተራቸው ካልገባ በጣም ከባድ ነው። ስለዚህ ሁላችሁም ጾም ታርጉ። ይሄን የመጣውን ጤንዚዛ ነው ምናምን ነገር የሚባል እንዲያጠፋለን ጸሎት እናድርግ እና ሁላችንም የገበሬ ልጅ ነን የከተማ ልጅ ነን ምናምን የምትሉ በገበሬ ላይ ነው የምትኖሩ። ጤፍ 1 ኪሎ ስንት እንደገባ ታውቃላችሁ? እና የምላችሁ ነገር ቢኖር ይሄን አንበጣ እንደው ያጥፋልን ፈጣሪ። በኃጢአታችን ብዛት ነው አንበጣ የተላከብን ማለት ነው እንጂ ሁላችንም እርስ በርስ ብንፋቀር ብንዋደድ እንደዚህ በሰማይ አይመጣም ነበር ማለት ነው። ድሮ እና እኔም ድሮ ነበር አንበጣ ሲባል ማቅ ማለት ነው። አንበጣ አሁን ግን በቃ አንበጣ ሲባል እኔ አይቻል አቅም ያን አንዳንድ ቦታ ያለው አንበጣ ማለት ነው። አንዳንድ ቦታ ሳይ እንዴት አድርጎ እንደሚጨርሰው ሁሉን ራሱ ማለት ነው። እና በጣም መጥፎ ነው። ስለዚህ እሱ ፈጣሪ ያቆረልን እላለሁ። እዚህ አጋጣሚ ጸሎት አድርጉ። ሙስሊም በሙስሊምነታችሁ፣ ክርስቲያን በክርስቲያንነታችሁ ሆናችሁ በጸሎት ግዙን እላለሁ እና ፈጣሪ የሀገራችን ኢትዮጵያ ሰላም ያርጋል። እና አንዳንድ ቦታ ደግሞ ከመስከረም 30 መንግስት የለም እያሉ የሚያወሩ ሰዎችን አፋቸውን ዝጓቸው። ስለዚህ መንግስት አለ። መንግስታችን ዋናው አንድ አምላክ ነው፣ ፈጣሪ ነው። የሰው መንግስት ቢኖር ፈጣሪ ካላገዘን ምንም ትርጉም የለውም። ስለዚህ ዋናው መንግስት የማን መንግስት ነው? የፈጣሪ መንግስት ማለት ነው። ስለዚህ መንግስት የለም ምናምን እያላችሁ ቦታሊካ አትንፉ። ቦታሊካ ላይ የሚነፉ ሰዎች ነው እና እንደዚህ ለመበጥበጥ ወይም ለመረበሽ የሚፈልጉ ሰዎች ናቸው። መንግስት የለም ምናምን የሚሉ ማለት ነው። ስለዚህ መንግስት አለ ማለት ነው። መንግስታችን ማነው? ፈጣሪ ነው። ከፈጣሪ በታች ደግሞ ያው ሰው የሚሾመው መንግስት አለ። እሱ ደግሞ አብይ አህመድ አለው ማለት ነው። ስለዚህ ሰምታችኋል። መንግስት የለም እያላችሁ የምታቧትሩ ሰዎች ነገር የለም። ወደ ፖለቲካ እንዳትከቱ። እኔ ፖለቲካ አልወድም፣ ጥሎብኝ አልወድም። በህይወቴ ፖለቲካ አልወድም። እውነቴ ነው። እና አስቸጋሪ ነው እላችኋለሁ። እና ለማንኛውም ወደ ዋናው ቁም ነገር ስንመጣ ደግሞ የሰናይት ዩቲዩብ ቻናል ቤተሰብ ያልሆናችሁ የቀለውን በመጥቆር ቤተሰብ እንድትሆኑ ብዬ በአክብሮት እንጠይቃችሁ ማለት ነው። ከዛ በተረፈ ሰላም፣ አንድነት፣ ፍቅር ያድለን እላለሁ። እሺ ተመልካቾቼ፣ ውድ የሰናይት ዩቲዩብ ቻናል ቤተሰቦች እና ደግሞ ዲቪ መሙላት የምትፈልጉ ካላችሁ ደግሞ 12ኛ ክፍል የሆናችሁ ዲቪ ሙሉ ያልኩ ነው። በዚህ አጋጣሚ የምነግራችሁ ዲቪ ሙሉ ዲቪ ያስፈልጋችኋል። ግን ዲቪ የኢትዮጵያ ይበልጣል። እሺ ዲቪ የሰው ሀገር ምናምን ከዚህ በኋላ አትወጡ። እሺ ከሀገራችን እናሳድግ። የሰው ሀገር እየሄዳችሁ እኮ እየወጣችሁ የሰው ሀገር ነው እያሳደጋችሁ ያለ። ስለዚህ ሀገራችን ኢትዮጵያን እናሳድግ ይላሉ። ዲቪ ምናምን እያላችሁ እንትን አትበሉ። ግን ወደ ውጭ የመሄድ ፍላጎቱ ጉጉቱ ያለን ደግሞ በርካቶች ሀገራችን ጠልተን ሳይሆን ያው ከሀገራችን ስራ ስለምንንቅ ነው። የውጭ ስራ አሁን
ኋላ ቋጠሮ ምንም እንሸከም። ውጭ ሲባል አሜሪካ፣ አሁን አሜሪካ ሲባል አዳሚ ሁሉ ዝም ብሎ ገንዘቡ የሚመጣ ይመስላል። ግን የአዳሚ ቋጠሮ ተሸክሞ ምን ብሎ ነው ያችን ገንዘብ ሌላ ሀገር አረብ ሀገር የሚኖሩት ነው ከማዳም ስንት ፈግተው ስንት ሳህን አጥበን ነው። እኔ ራሴ ሰራተኛ ነኝ። ስለዚህ ውጭ አትበሉ ለማለት ያክል ነው። ውጭ አትበሉ። ኢትዮጵያንም በስርዓት አድርገን ተፋቅረን ብለን ከሰራንባት ኢትዮጵያም ውጭ ናት ለማለት ያክል ነው። እና ስለዚህ ውጭ የምትመኙ ይቅርባችሁ። ሀገራችሁ ላይ ዘና ፈታ ብላችሁ ንጹህ አየሯን ነፋሻዋን እያገኛችሁ መኖር አይሻልም? ግን እኛ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ነውና ነገሩ። ሀገራችንን እናቀላታለን ማለት ነው። አቅልን ወይ ኢትዮጵያ ያሱ ሀገር በወጣው ምናምን እኔም በዛ ቦታ ነበርኩበት ማለት ነው። ኢትዮጵያ እዚህ ሀገር ባላቀቀኝ ምናምን ስል ነበር። ግን ሁሉንም ወጣችሁ ስታይ ነው ሁሉንም ነገር የምታገናዝቡ ማለት ነው። ስለዚህ ሀገራችን ለምለም ናት፣ እናልማ፣ ፍቅር ይስጠን እላለሁ። እውነቴን ነው የምላቸው። የሰው ሀገር ቢዞሩ ያለ ሀገር አይኮሩ ነው አያምሩ ነው የሚባል እንግዲህ ግጥሙን አባባሉን ወይም እንትኑን ስለማልችልበት ነው። ስለዚህ የትም ዙረን አሜሪካ መሄድን፣ ካናዳም፣ ሳውዲ አረቢያም የትም ተሰደድን ዙራን ግን መግቢያችን የት ማናት? ኢትዮጵያ። መቀበሪያችን ኢትዮጵያ። ስለዚህ ሀገራችሁን ያው ሁላችንም ሀገራችን ጠልተን አይደለም፣ ግን ብቻ ይሄን አስተሳሰባችን የወረደ አድርገን ስለምናስብ የዘቀጥ አስተሳሰብ ስላለን ነው እንጂ ሀገራችን ላይ እኮ ሰርተን መቀየር እንችላለን። አንቺ ስለምን ከሀገርሽ ላይ ሰርተሽ አትቀየርም ብላችሁ ጥያቄ እንዳታመጡብኝ። ግን ሁላችንም በጋራ በአንድነት በፍቅር ሆነን ከሀገራችን ሆነን ሰርተን መቀየር እንችላለን እላለሁ ውዶችዬ። እና ሀገራችን ወርቅ ናት። እውነት ከወርቅ አሁን ከሌላ ሀገር ማለት ነው ሁሉ ነገር አየሩ እየተገዛ ነው። ምኑ ሁሉ በግዥ ነው። ኢትዮጵያ ግን አፈሯ ወርቅ ነው፣ ሁለመናዋ ወርቅ ነው። እውነት ግን ሀገራችን እንደ ቀላል ነገር አድርገን አንያዛት። ኢትዮጵያ ለዘላለም ትኖር። እውነት ሀገሬ ኢትዮጵያ ትውልዴ ኢትዮጵያ ስለሆነ ነው ሀገሬ ብዬ አስሬ ምጠራው ምደጋግም ማለት ነው። አሁን የሌላ ሀገር ዜጋ ብሆን ያው ሁሉም ሀገሩን ነው የሚወድ። ግን ለዚህ ሲባል ከሰው ሀገር እንወጣለን። ግን ከሀገራችንም እኮ ቁጭ ብለን ብንሰራ ይሄን አናጣውም ማለት ነው። አይገርማችሁም? ብቻ ሀገራችንም ወርቅ ናት። እስቲ 2013 ገብቷ ላይ ከገባ 27ኛ ቀን ይዟል። ስለዚህ እናየዋለን ሂደቱን ማለት ነው። ቀስ እያለ ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው እንቁላላውን መጀመሪያ ትጥላለሽ ዶሮ። ከጣለሽ በኋላ ታቅፈዋለሽ። ከዛ ያን ያቀፈሽ እንቁላል ወደ ምን ይቀየራል? ወደ ልጅ። ያንን ልጁ በእግሩ ይሄዳል ማለት ነው። ስለዚህ ቀስ በቀስ እንቁላል በእግሩ ይቀየራል እንደሚባለው ሁሉ አባባል ሳይሆን ይሄ እውነታ ነገር ነው ማለት ነው። ስለዚህ እኛም ኢትዮጵያን ቀስ እያደረግን እናሳድጋት ማለት ነው። እርስ በርሳችን እየተባላን እየተጋጨን ነው። አንተ ኦሮሞ፣ አንተ አማራ፣ አንተ ክርስቲያን ጥርሴ እየተባባልን ግን በዛ አገራችን አታድግም። እኛም ወደ ታች ነው፣ ሁሉም ወደ ታች ነው የሚሆን። ስለዚህ ሁላችንም 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው እንደሚባለው ሁሉ ሁላችንም ተባብረን ድህነትን መግታት እንችላለን እላችኋለሁ ተመልካቾቼ።